ስለነሱ አሁን እኔ ስለ ፕሮቴስታንቶች አሁን በእነሱ በኩል ሁኜ የሆነ ጥያቄም እየጠየኳቸው መልስም እየመልሱልኝ ብዙ ነገር ያሉኝ ነገር አለ እና እኔም ደግሞ ከመጀመሪያውም ኦርቶዶክስን ካለማወቅ የተነሳ ወደ ሌላ ቦታ ሄጄ ራሴን ሁሉ ግራ እስከማጋባት ድረስ ደርሻለሁ እና ጀስት አሁን ደግሞ በቃ ያረፍኩበት አንዱ ትልቁ ነገር ምንድን ነው? ከአንተ እጅ ላይ ስለጣለኝ ነው እኔ እረፍት ያገኘሁት ማለት ነው። ከእግዚአብሔር እጅ ላይ ስለወደክ ነው። እሺ ያው ከእግዚአብሔር በታች ባለው እንግዲህ እኔም አንተም እግዚአብሔር ላይ ባለውም እኮ በምድር ላይ እሺ ትችላለህ። እኔም አንተም እግዚአብሔር እጅ ላይ ያለ ሰዎች ነን። ያ መጽሐፍ ቅዱስ ላይ ብዙ ነገር ይለናል። አሁን የኢየሱስ ክርስቶስን ወይም ደግሞ የአዳምን ሞትኛ ተቀብለን አምነን ተቀብለናል። ለምሳሌ አሁን አዳም እኔ ኃጢአት ይስራ ይስራ በምድር ይጣል አይጣል እኔ ማውቀው ታሪክ አልነበርም። ግን በአዳም የመጣ ሞት እኛም ሙታ እንደነበርን መጽሐፍ ቅዱስ ላይ እንግዲህ ዘፍጥረት ላይ ይናገራል በደንብ ማለት ነው። ስለዚህ በኢየሱስ ክርስቶስ ደግሞ አዲስ ሁለተኛው አዳም ተብሎ ኢየሱስ ክርስቶስ ደግሞ አዲስ ኪዳን ወይም ደግሞ ወደ አላደለ ወደ ህይወት ከሞት ወደ ህይወት ኢየሱስ ክርስቶስ እንደመጣን ይናገራል እና ብዙ ቦታ ጥቅስ ላይ የኢየሱስ ክርስቶስን ለምሳሌ ከዚህ በፊት ተናገር እንደሆነ ሮሚ 8:34 ላይ ያለውን ስለ ምልጃ ይናገራል። የጢሞቴዎስ 2:5 ላይ በሰውና እግዚአብሔር መካከለኛ የሆነ ክርስቶስ እንዳለ ይናገራል መጽሐፍ ቅዱስ ራሱ። መካከለኛ ማለት አማላጅ ማለት ነው? ኖ አይደለም። እሱን እንድታስረዳኝ ነው እንጂ ማን እንዴት ብዬ እኮ ገባኝ። ፔንቴዎቹ ለምሳሌ ይሄን ክፍል የሚያስረዱት ገባኝ። ምልጃ ነው መካከለኝነት ማለት ምልጃ ነው ብለው ነው ያስተማሩ አይደል? በደንብ ያስተማሩኝ እንደዛ ነው። በቃ መካከለኛ ከሆነ በሰውና በእግዚአብሔር መካከለኛ የሆነ እሱ ነው ብሎ የሚያስተምሩኝ። ሶስተኛው የዮሐንስ መልእክት ልጆች ኃጢአትን አትስሩ የሚለው ብትሰሩም ግን በአብ ዘንድ ጠበቃ አላችሁ የሚል አለ መጽሐፍ ቅዱስ ላይ እንደዚህ ተጽፎ እና እሱን እያሳዩኝ የኢየሱስ ክርስቶስ አማላጅ ነው። አንዴ ደሙን ባፈሰሰው የዘላለምን ህይወት አሁን የኢየሱስ ክርስቶስ ደሙን ሲያፈስ በመስቀል ላይ ለአንዴና ለዘላለም ነው የሰራው ስራውን ማለት ነው። ስለዚህ በአብ ዘንድ ደግሞ ጠበቃ እንዳለን አድርገው ነው የነገሩኝ። ስለዚህ እሱ ነገር እኔ የተረዳሁበት መንገድ በዛ ነው እና ምናልባት ይህን ነገር ክሊር አድርገህ ብታስረዳኝ ለእኔ ደስ ይለኛል። ሌሎችም ይማሩበታል ብዬ አስባለሁ። በጣም ጥሩ። እሺ መካከለኛ ማለት ነው። እስቲ የውሸት መምህርን የሚሉትን አስገባቸው ከሚጨነቁ እንደዚህ ቁጥር ከሚያረጋችሁ ሰዎች የላችሁም ከታች ቆይ እኔ ስጠኝና ላስገባቸው። ቆይ ሰጥቻለሁ እኮ መምህር አለ እኮ ከአንተ ጋር አለ ላስገባቸው። ምንም ችግር የለውም። ያው ስቢያቸዋለሁ ፕሊዝ። እነ ሰላም ከታችሁ ናችሁ፣ እነሱ ይሳባቸው። ታችሁ ናችሁ ተማሩ እንዳትሄዱ። ነው ችግር የለውም እዚሁ ይሁኑ። ግን ተቀበሉኝ አደራ ፕሮቴስታንቶች ፕሊዝ። እሺ እንዲያው ኮመንት ላይ መከራ ከምታዩ ከምትጨነቁ ውጥርጥር ከሚያደርጋችሁ ጭንቀት ይኸው እየሳብኳችሁ ነው። ግቡና መካከለኛ የሚለው ምልጃ ማለት ነው ያላችሁበትን። ምክንያቱም እንደዛ ከሆነ መካከለኝነት ምልጃ ነው ብላችሁ ከፈታችሁ አንድ ማሳየው ጥቅስ ስላለኝ ነው። እሺ ተመስገን ፕሮቴስታንት ወንድማችን ነው። ኦርቶዶክስ ነው። በቃ ይኸውልህ ኮመንት ላይ ዝም ብሎ ነው እንጂ እንትን የሚሉት በቃ አይገቡም። አሁን ሳብኳቸው የሚሰድቡኝን ውሸታ ምናምን የሚሉትን ላጥፋው። ኮመንቱን አታጥፋው፣ እንዲገቡ ፈልጌ ነው እኔ። አታጥፋው። ኖ እኔ ምንም የእነሱ ትኩረታችን እንዲስቡብን አልፈልግም። ሆን ከእነሱ ጋር ንግግርም የለኝም። እኔ እንድታቅ ፈልጌ አሁን እኔ እንድታይ ፈልጌ ነው ኤርሚ። ይኸውልህ ኮመንት ላይ የሚጽፉትን ፕሮቴስታንቶች ስትስባቸው አይገቡም። ለምን ይመስላል የማይገቡም? አዎ ስለዚህ እንድታውቀው ፈልጌ ነው የምስብልህ እንጂ እኔ የእነሱ ኮመንት ምንም ቫይታሚን ነው፣ ቅባት ነው። ኮመንት ማድረግም አለባቸው። እሺ የእኛን ትምህርት ልንገር፣ ኦርቶዶክሳውያን ትምህርት። በመጀመሪያ እናት ቋንቋውን ላሳይ። ይሄ ጠበቃ አለን የሚለው ራሱ ጠበቃ ማለት ነው። ለምሳሌ ጠበቃ ማለት ዳኛ አብ ሆኖ ወልድ ጠበቃ ተከራካሪ ነው ማለት ነው። ጠበቃ የሚለው ታውቃለህ፣ መጽሐፍ ቅዱስ እኛ መጀመሪያ ማወቅ ያለብን ነገር መጽሐፍ ቅዱስ እንደ ሙስሊም አይደለም አረዳዳችን። እኛ ሙስሊሞች የእነሱ ቁርአን ወረደ አይደለም የሚሉት ከሰማይ አይደል? በቃ እኛ ደግሞ ወረደ አንልም፣ ተጻፈ አይደለብን ነው። ተጻፈ ካልን ጸሐፊዎች አሉት ማለት ነው። ጸሐፊዎቹ ደግሞ ምንድናቸው? ሰዎች ናቸው። እነዚህ ሰዎች ደግሞ ሲጽፉት ደግሞ በራሳቸው በሚረዱት በራሳቸው በሚገባቸው ሰዎች በሚረዱት ቋንቋ ነው የሚጽፉት ማለት ነው። ለምሳሌ ኢየሱስ ክርስቶስ ብርሃን ተብሏል አይደለ? ኦኬ ብርሃን ተብሏል ክርስቶስ። ሐዋርያትም ብርሃን ተብለዋል። አስተውል በደንብ።
ኢየሱስ ክርስቶስ እውነተኛ ብርሃን ነው። ሐዋርያትም የዓለም ብርሃን ተብሏል። ክርስቶስም የዓለም ብርሃን ተብሏል። ሐዋርያትም የዓለም ብርሃን ተብሏል። ስለዚህ አንድ አይነት ነው ማለት ነው? አንድ አይነት አይደለም። ለምንድን ነው አንድ አይነት ቃል የተጠቀሙት ይመስላል? መጽሐፍ ቅዱስ ላይ ለክርስቶስም ለሐዋርያትም ብርሃን ብርሃን የሚለው ለምን ተነገረ? ጸሐፊዎቹ ሰዎች ስለሆኑ አይደለም? ጸሐፊዎች ሰዎች ናቸው። ብርሃንነታቸው ይለያያል። የሰዎችና ብርሃን የክርስቶስ ብርሃን ይለያያል። በጣም ጥሩ። ምን አደረግከው ማለት ነው? አየህ፣ ለክርስቶስ ሲነገር ብርሃን የሚለው ፍቹ ይሄ ነው አልክ ማለት ነው። አየህ፣ ለሐዋርያቱ ሲነገር ብርሃን የሚለው ፍቹ ይሄ ነው ብለህ ተረዳህ ማለት ነው አይደል? እንደሚነገርለት አካል ተፈተዋለህ ማለት ነው። ለምሳሌ ምልጃ የሚለው ለሐዋርያት ለክርስቲያኖችም ተነግሯል፣ ለክርስቶስም ተነግሯል አይደል? እሺ፣ አንድ አይነት ነው? አንድ አይነት አይሆንም። የክርስቶስና ሰዎቹ በምድር ላይ ለነገስታትም እንዲማልዱ ተነግሯልኝ። ሰዎች ለሰዎች አንዱ ማለት ነው። ስለዚህ ክርስቶስ እየማለደ ነው ማለት ነው። በዛ ሳይንስ ነው የምትረዳው። ክርስቶስ ምልጃ የሚለው ሲነገር ኖ አይደለም። አንዴና ለዘላለም ባፈሰሰው ደሙ ወደ ምንድን ነው የሚለው? አሁን ካህኑ አላር ካህን ደሙን ይዞ ይገባ ነበር አይደል? ሊቀ ካህኑ የሚደረግ ሊቀ ካህኑ እንደዛ አለ። በክርስቶስ ግን ደሙን ይዞ ለእኛ ታይቶልናል። ወደ አብ እኛ የቁጣ ልጆች ነበርና፣ ስለዚህ ወደ አብ ሲገባ እንደዛ ነው ያስረዱኝ። እኔ እንግዲህ የተማርኳትን ነው የምናገራት። ችግር የለውም። ይኸውልህ ለምሳሌ ክርስቶስ የሚምር ሊቀ ካህን ይባላል። የብሉይ ኪዳን ካህናት ደግሞ ሊቀ ካህናት ብቻ ይባላሉ። እስቲ አሁን ልዩነቱን አስረዳኝ። ክርስቶስ የሚምር ሊቀ ካህን ለምሳሌ በዚህ በዕብራውያን መልእክቱ ላይ አንድ ቃል አለ፣ ላንብብልህ። የምናገረው ነገር ሁሉ በጥቅስ ማስደገፉ ጥሩ ነው። እሺ ጥቅሱን ልስጥ። ጥቅስ እያስክ ነው። እሺ የክርስቶስ ሊቀ ካህንነትነት የሚምር ነው። የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ይባላል። ለክርስቶስ ሲነገር ክርስቶስ እኮ ሊቀ ካህን ነው ሲባል፣ አዎ ሊቀ ካህን ነው። ግን ክርስቶስ ሊቀ ካህንነቱ ደግሞ የሚምር ነው። የብሉይ ኪዳን ካህናት ሊቀ ካህን ናቸው ሲባሉ የሚምሩ ግን አይደለም። በደንብ አስተውለ። የሚያስምሩ ብቻ ናቸው። ለምን? እነሱ ራሳቸው ምሕረት ይፈልጋሉ፣ ምሕረትን ይጠብቃሉ። እንስሳት ያርዱና በግ ያርዱና ወይ በሬ ያርዱና ከዛ እግዚአብሔር ሲቀበሉት ይጠብቃሉ። አስቀድመው እንደውም ስለ ራሳቸው ኃጢአት፣ ቀጥሎ ስለ ሕዝቡ ኃጢአት ይሄን መስዋዕት ያቀርባሉ። አስተውል። ምክንያቱም ምን ብቻ ስለሆኑ? ሊቀ ካህናት ብቻ ስለሆኑ። ኢየሱስ ክርስቶስ ግን የሚምር ሊቀ ካህን ነው። የሚምር ሊቀ ካህን ለምን ተባለ መሰለ? እሱ ራሱ ምን ስለሆነ? መሐሪ ስለሆነ። አየው፣ እርሱ ራሱ መስዋዕት፣ እሱ ራሱ መስዋዕት ተቀባይ፣ እርሱ ራሱ መስዋዕትን ደግሞ ያሳረገ ስለሆነ የሚምር ሊቀ ካህን ይባላል ማለት ነው ክርስቶስ። ጥቅሱን ልስጥህ። ዕብራውያን መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። ዕብራውያን መልእክቱ ላይ ዕብራውያን 2:17 ስለዚህ የሕዝቡን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይለዋል። አየው፣ የሚምርና የታመነ ሊቀ ካህን። አስተውል። የብሉይ ኪዳን ሊቀ ካህናት አንደኛ ስለ ራሳቸው ኃጢአት አስቀድመው መስዋዕት ይሰዋሉ። ከዛ ስለ ሕዝቡ ኃጢአት አንድ። የብሉይ ኪዳን ካህናት ኃጢአት አለባቸው። ሁለት። የብሉይ ኪዳን ካህናት መስዋዕት ያቀርቡና መስዋዕቱን እግዚአብሔር እስኪቀበሉት ይጠብቃሉ። የብሉይ ኪዳን ካህናት መስዋዕትን ያሳርጋሉ እንጂ መስዋዕቱን አይቀበሉም። የብሉይ ኪዳን ካህናት ይቅር ያስብላሉ እንጂ ይቅር አይሉ። የብሉይ ኪዳን ካህናት መስዋዕት ለጊዜው ብቻ የኃጢአት ስርየት ያሰጣል። ክርስቶስ ኢየሱስ አስተውል፣ መስዋዕት ስለሆነ፣ ቤዛ ስለሆነ፣ ምትክ ስለሆነ ምን ተባለ? የሕዝቡን ሁሉ ኃጢአት ይዞ በመስቀል ላይ ስለተሰቀለ ስለወጣ ሊቀ ካህን ተባለ። ሊቀ ካህን ብቻ ግን አይደለም፣ ክርስቶስ ደግሞ የሚምር ሊቀ ካህን ነው። ለምን? እርሱ ራሱ ከአባቱ እኩል የሆነ ስልጣን አለውና፣ ከመንፈስ ቅዱስ እኩል የሆነ ስልጣን አለውና፣ ከአብ ከአባቱ ከባህሪቱ ከመንፈስ ቅዱስ ጸሎትን እኩል የሚቀበል ፍጥረት ሁሉ ሲጸልይ ወደ አብ ወደ ወልድ ወደ መንፈስ ቅዱስ ነው ጸሎት የሚደርሰው። አየህ፣ ክርስቶስ ኢየሱስ ሰው በመሆኑ ምን አልነው? መካከለኛችን፣ ሊቀ ካህናችን
አስታራቂያችን፣ ቤዛችን፣ ምትካችን አልነው አይደለ? ለምሳሌ ቤዛ ማን ነው ስለ አብ አትለኝም፣ ትለኛለህ? አብ ቤዛ ነው አይደለም? መንፈስ ቅዱስ ቤዛ ነው አይደለም? ምክንያቱም ቤዛነት ከተናገርክ ሰውነት እየተናገርክ ነው። መድማትን፣ መቁሰልን፣ መሰቀልን፣ መገረፍን የተናገርክ ነው አይደል? ስለዚህ ቤዛ ማን ነው ስትባል በተለየ አካሉ ቤዛ የሆነን ወልድ ብቻ ነው፣ አለቀ። ምክንያቱም አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም። ቤዛ ማን ነው? ወልድ ኢየሱስ ክርስቶስ ብቻ። በጣም ጥሩ። እሺ የክርስቶስ ቤዛነት ያስፈለገው ደግሞ እኛን ምን ለማድረግ? ለማዳን፣ ለማስታረቅ አይደል? ታራቂ ማን ነው ታዲያ? አዳኝ ማን ነው ካልኩ መልስ ምንድን ነው ማለት ነው? አብም ወልድም መንፈስ ቅዱስም። አየህ፣ የታረቅነው ከአብ ጋር ብቻ ነው እንዴ? አይደለም። ከራሱ ጋር ከክርስቶስ ጋር ታርቀናል እኮ። ምክንያቱም እኛ የሥላሴ አማኝ ነና አይደል? ቤዛ የሆነው ወልድ ብቻ ነው። እርቁ ግን የተደረገው ከማን ጋር ነው? ከአብም ከወልድም ከመንፈስ ቅዱስም። ቤዛ የሆነው ሰው የሆነው ማለት ነው ማን ነው? የተገረፈው መስዋዕት የሆነው ምትክ የሆነው ማን ነው? ወልድ ብቻ። ቤዛነት ማለት መስዋዕት መሆን ማለት ነው። ኦኬ፣ ምትክ መሆን ማለት ነው። ስለዚህ ምትክ የሆነው ቤዛ የሆነው ማለት ሰው የሆነው ክርስቶስ ስለሆነ ቤዛነት ለክርስቶስ ይሰጣል። መሐሪነት ግስ ይቅር ባይነትስ ግን ለማን ይሰጣል? ለአብም ለወልድም ለመንፈስ ቅዱስም ይሰጣል ማለት ነው። ግልጽ ነው። ስለዚህ ምን አለ ቅዱስ ጳውሎስ? ስለዚህ የሕዝብን ኃጢአት ለማስተሰረይ ይላል። አየው፣ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነ ነገር ሁሉ የሚምርና የታመነ ሊቀ ካህን ይሏል ክርስቶስ። ስለዚህ ኢየሱስ ክርስቶስ ሊቀ ካህን ብቻ አይደለም፣ ምንድነው ማለት ነው? ደግሞ የሚምር ሊቀ ካህን ነው ማለት ነው። አሁን ገባ? ሊቀ ካህን የተባለበት ምክንያት የሕዝቡን ኃጢአት ልክ የብሉይ ኪዳን ሊቀ ካህናት የመቅደሱ አገልጋዮች የሕዝቡን ኃጢአት ይዘው ወደ እግዚአብሔር ፊት መጥተው እንደሚጸልዩ እንደሚማልዱ፣ ኦኬ፣ ወደ እግዚአብሔር መጥተው መስዋዕትን እንደሚያቀርቡ ስለሆነ ሊቀ ካህን ተባለ። ክርስቶስ ግን የሚምር ነው። የሚምር ነው። መስዋዕትም ተቀባይ ነው። መስዋዕትም ራሱ ነው። መስዋዕትም ደግሞ አሳራጊ ነው። ወደ አባቱ ያሳረገ እሱ ነው። ከአባቱ እኩል ሆኖ ደግሞ ያን መስዋዕት ደግሞ የሚቀበል ራሱ ነው። አየህ? ቆይ እዚህ ላይ ግን ጥያቄ ማለት ነው ጠይቀኝ። ከአብ ጋር የቁጣ ልጆች እንደነበርነ መጽሐፍ ቅዱስ ይናገር ነበርና አሁን በክርስቶስ ከአብ ጋር እንደታረቅን ነው የሚናገሩ አይደል? ከራሱ ጋር እንደታረቀ ግን አይናገርም መጽሐፍ ቅዱስ ላይ። እሺ ላሳይ። ስለዚህ ስንታረቅ ከወልድ ጋር ታረቅ ነው አይደል የምትለው? ኖ ወልድ አስታረቀን። ያው አብ ወልድ መንፈስ ቅዱስ አንድነታቸውን እናምናለን አይደል? አሁን በክርስቶስ ዓለምን ሁሉ የዓለምን ኃጢአት ሁሉ በክርስቶስ ከአብ ጋር እንደታረቅን መጽሐፍ ቅዱስ ይናገራል። ከራሱ ጋር አስታረቀ የሚል አለ። እሱ ምናልባት እንዲ አላሳዩኝ። እሺ እንደዚህ ላንብብል መጽሐፍ ቅዱስን። አዎ አለን በጣም ብዙ ቦታ አለን። ባይዘወይ ኢቭን የክርስቶስ ደም ራሱ ከኃጢአት ሁሉ ይቅር ይላል ተብሏል። የክርስቶስ ራሱ ቅድም የሰጠው ጥቅስ ራሱ ባይዘወይ እኔ ይመልስላል። ምን የሚለው? የሚምር ሊቀ ካህን የሚለው ዕብራውያን 2:17 ላይ ነው። አሁን የሚምር ሊቀ ካህን የሚለውን ራሱ የሰጠው ነው። አሁን ጥቅስ በጣም ብዙ ከመደርደራችን በፊት አንዱ ጥቅስ ራሱ ፍታልኝ። ክርስቶስ ለምንድነው የሚምር ሊቀ ካህን የተባለው? የሚምር ሊቀ ካህን ማለት ነው አልኩ። የሚምር ሊቀ ካህን እኮ ኦኬ ሲሆን መልስልኛ። የሚምር ጥያቄ ነው እየጠየቀኝ ያለው። አዎ የሚምር ሊቀ ካህን ማለት ነው። የሚምር ሊቀ ካህን ማለት ያው አንተ እንደ ቅድም እንዳብራራልኝ እኮ ተመሳሳይ ነው የሚሆነው። ምን አኮ የሚምር ካልከኝ ያው ከራሱ ጋር የሚያስታርቅ ማለት ነው። አዎ አሁን ሊቀ ካህናት የሚምሩ ናቸው ወይስ የሚያስምሩ? የሚያስምሩ ናቸው። እነሱ የሚያስምሩ ናቸው ስትል ምን አይሉም እያልክ ነው? ይቅር አይሉም እያልክ ነው አይደል? ይቅር አይሉም። ይቅር ያስብላሉ እንጂ ይቅር አይሉም አይደል? ይቅርታን ይጠይቃሉ። ኦኬ ኢየሱስ ክርስቶስ ግን የሚምር ነው ካልኩኝ ምን እያልኩኝ ነው ማለት ነው? ራሱ አዳኝ ነው ማለት ነው። ራሱ አዳኝ ነው ማለት ነው። ራሱ ይቅር ባይ ነው ማለት ነው። ምክንያቱም ይቅር ባይ ነው አይደለ? የሚምር ከተባለ ይቅር የሚል ማለት ነው አይደል? እሺ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 18 ነገር ግን የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን። አየው
እሱ ላይ አዎ በክርስቶስ ከራሱ ጋር ካስታረቀን የማስታረቅንም አገልግሎት ከሰጠን ይላል። አየው ዓለሙን በልጁ ሆኖ ከራሱ ጋር ያስታርቅ ነበር አይደለም የሚለው። እዚህ ጋር ደግሞ አስተውል፣ በክርስቶስ ከራሱ ጋር ነው የታረቅነው። ኦኬ ከራሱ ጋር ታርቀናል። እንዴት? ኦኬ አንተ ራስህ አንብበው። እንዲሁም እኔ መጽሐፍ ቅዱስ አለኝ ግዕዝ ነው ብያለሁ ከዚህ በፊት። አውጣ። ትርፍ ስልክ የለህም? ትርፍ ስልክ የለኝም። በስልክ አይደለም፣ ሁለቱ መጽሐፍ ቅዱስ እጄ ላይ ሆኖ ነው የማያቸው። ግዕዝ አይደለም ቁጥሩ ነው ግዕዝ እንጂ አማርኛ ነው ጽሑፉ። አዎ ግዕዝ ነው የምለው እኮ ቁጥሩን እኮ ነው። የቁጥሩን ግዕዝም ራሱ ከ1 እስከ 10 አላውቃቸውም። እሺ እሱ የቁጥሩን እየፈለግኩኝ ነው። እንዲያውም እሱን ራሱ ማጥናት አለብን ማለት ነው። ይህንን ማጥናት አለብን። ቁጥር እንዴት የቁጥሩ ራሱ እንዴት እንደሚል ማለት ነው። እያጠናሁ ነው። 1 2 3 ነው እውቂያታለሁ። ከዛ 4 5 ያልኩ ደግሞ ላይ እሺ ላንብብልህ እኔ ሁለተኛ ቆሮንቶስ ምዕራፍ 5 እሺ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አስተውል። በምን አዲስ ፍጥረት ይላል? በክርስቶስ። እነሆ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ሆኗል። ነገር ግን የሆነው ሁሉ አስተውል፣ የሆነው ሁሉ በክርስቶስ ከራሱ ጋር ካስታረቀን የማስታረቅም አገልግሎት ከሰጠን ከእግዚአብሔር ነው ይላል። አየው የሆነው ሁሉ ከዛ ምን ይላል? በክርስቶስ ደግሞ ከራሱ ጋር ካስታረቀን። ከላይ ምን አለ? በክርስቶስ ማናችንም ብንሆን አዲስ ፍጥረት ነን አለ አይደለ? በክርስቶስ ምንድነን? አዲስ ፍጥረት ነን። ኦኬ በክርስቶስ አዲስ ፍጥረት የሆንከው ለምንድን ነው? በክርስቶስ ስታምን ማለት ነው አይደለም? አሁን በክርስቶስ ስታምን አዲስ ፍጥረት ትሆናለህ። በክርስቶስ ስታምን ብቻ አይደለም፣ አምነህ ስትጠመቅ። ምክንያቱም አዲሱን ሰው የምትለብሰው ክርስቶስ የምትለብሰው በጥምቀት ነው አይደለም? ኦኬ ክርስቶስ ባይሞት፣ ክርስቶስ ቤዛ ባይሆን፣ ክርስቶስ የሚምር ሊቀ ካህን ባይሆን፣ ክርስቶስ ራሱ በፈቃዱ በመስቀል ላይ መከራን ሕማምን ባይከፍልን ኖሮ አዲስ ሰው ትሆን ነበር? አትሆንም አይደለ? ለምሳሌ ትዝ ይል እንደሆነ በቀኝ የተሰቀለው በጌታ ቀኝ የተሰቀለው ማን ነው ይቅር ያለው? ራሱ አይደል ይቅር ያለው? ራሱ አይደል ይቅር ያለው? ጌታ እኮ በመስቀል ላይ ጎበዝ፣ በመስቀል ላይ ራሱም ይቅር እያለ ነበረ፣ ደግሞ ወደ አባቱን ደግሞ ይቅርታን እያሰጠን ነበር አይደል? እሺ በመስቀል ላይ ራሱ ይቅር ሲል አየኸው፣ የዘላለም ሕይወት ሲሰጠን አየኸው አይደለም? ምክንያቱም እነሆ በገነት ከኔ ጋር ነህ ብሎ ለዛ በቀኝ የተሰቀለው ወይ አብ እንዲያው ይሄን ሰው እስቲ እባክህ አባቴ በገነት አስገባው ብሏል? በመስቀል ላይ ራሱ በመስቀል ላይ በቀኝ የተሰቀለውን እዛው ገነት እንዲገባ ሲያደርገው ታያለህ አይደለ? ይሄ የሚምር መሆኑን ታያለህ፣ ራሱ መሐሪ መሆኑን ታያለህ አይደለ? ግልጽ ነው። የሚምር መሆኑን አያሁን ገብቶኛል። እሺ እንደ ሊቀ ካህንነቱ ደግሞ እንደ አስታራቂነቱ ደግሞ ከአባቱን ደግሞ አስታረቀን፣ ራሱም ይቅር አለን፣ ከአባቱን ደግሞ አስታረቀን። በመስቀል ላይ እነዚህ ሁለት ነገሮች አታይ? አሁን ከእሱ ላይ እኮ ግና ብዙም እኮ ክርክር የለውም አይደለ መመሬ? አሁን ለምሳሌ ኢየሱስ ክርስቶስ እኮ አምላክ ለመሆኑ ፈራጅ ለመሆኑ እኮ ምንም የሚያከራክር ነገር ነው። እሱ አይደለም እናንተ እያወራን ያለ ነው። ራሱ ይቅር ባይ ነው፣ ራሱ ታራቂ ነው ያልንበትን እያሳየው በመስቀል ላይ ሲታረቅም ሲያስታርቅም ያየን እኮ እያልኩ ነው ያለሁት። ሁለቱንም አይተናል። በመስቀል ላይ ሲታረቅም አይተናል። ምን ሲል እነሆ በገነት ከኔ ጋር ነህ ብሎ ለዛ ሰው የዘላለም ሕይወቱን ይሰጠው ገነትን ሲሰጠው ሲያወርሰው ይቅር ሲለው አየን አይደለ? ምክንያቱም እርቅ ከሌለ እኮ መታረቅ ከሌለ እኮ ገነት አትገኝም። ትገኝ ነበር እንዴ? ትገኛለች? አትገኝም። ስለዚህ ይቅር ብሏልም ይቅር አስብሏልም ማለት ነው አይደል? ይቅር ብሏልም ይቅር አስብሏል። እንዳረሳው ይቅር ብሏልም ይቅር አስብሏልም። ይቅር ብሏል፣ በቀኝ የተሰቀለውን በገነት ከኔ ጋር ትሆናለህ ብሎታል። ኦኬ እኛን ደግሞ ይቅር አስብሏል። ምን ብሎ?
በመስቀል ላይ ቤዛ ሆኖ ምትክ ሆኖ የእኛን ኃጢአት የእኛን በደል የእኛን መርገም ተሸክሞ የአዳምና የልጆቹን ጩኸት ጮሆ አይደለ? በጣም ጥሩ። ይሄንን ያዝ። ስለዚህ በመስቀል ላይ ይቅርታ የሚያደርግ ነበር፣ ከራሱ ጋርም ከአባቱ ጋርም ያስታርቅ ነበር ማለት ነው። በጣም መልካም። ኦኬ እሺ፣ ልቀጥል። ደግሞ ሌላ ጥቅስ ደግሞ ልጨምርልህ። ከታችም እየጻፉልህ ነው በእርግጥ ግን ልቀጥል። ቆሮንቶስን ያዝ 5:17 እስከ 18 ያዝ። 5:18 ይዣለሁ። እሺ ቆላሴስ ከታችም እየጻፉልህ ነበረ። ቀጥሎ እሱ ላሳይ ነበረ። ቆላሴስ 3 ቆላሴስ 3 ላይ እንዲህ ይላል። ቆላሴስ 3 ዝም ብሎ 3 ብቻ ነው። ቁጥር 13 ቁጥር 13 እሺ ምን ይላል መሰለ? እንግዲህ ከቁጥር 12 ጀምሮ አንብብልህ። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁም ሆናችሁ ምሕረትን፣ ርኅራኄን፣ ቸርነትን፣ ትህትናን፣ የዋህነትን፣ ትዕግስትንም ልበሱ ካለ በኋላ እርስ በርሳችሁ ትዕግስትን አድርጉ፣ ማንም በባልንጀራ ላይ የሚነቅፈው ነገር ካለው ይቅር ተባባሉ እና ክርስቶስ ይቅር እንዳላችሁ እናንተን ደግሞ እንዲሁ አድርጉ ይላል። አየው፣ ክርስቶስ ምን እንዳላችሁ ነው የሚለው? ይቅር እንዳላችሁ። ስለዚህ ክርስቶስ ራሱ ምን አድራጊ ነው ማለት ነው? ይቅር ባይ ነው። ይቅር ባይ ነው። ይቅር ባይ ነው ማለት ነው ራሱ ታራቂ ነው ማለት ነው አይደል? ኦኬ፣ ራሱ ታራቂ ነው። ሌላም ልጨምርልህ። ለምሳሌ እስጢፋኖስ ደግሞ ላምጣልህ። ሌላም በጣም ብዙ ጥቅስ አለ። እስጢፋኖስን ደግሞ ልስጥ እስቲ። የሐዋርያት ሥራ ያዝ። የሐዋርያት ሥራ የሐዋርያት ሥራ እሺ እሺ የሐዋርያት ሥራ ምዕራፍ እሺ ምዕራፍ 7 ላይ የሐዋርያት ሥራ ምዕራፍ 7 ከቁጥር 50 ምናምን ጀምሮ አንብበው አንተ። እኔ ግን ከቁጥር ስንት ጀምሮ አንብበው መሰለህ? ከ57 ጀምሮ ላንብብ። ከ56 እነሆ ሰማያት ተከፍተው የሰው ልጅም በእግዚአብሔር ቀኝ ቆሞ አያለው አለ። ምን አለ? ሰማያት ተከፍተው የእግዚአብሔር ልጅ በእግዚአብሔር ቀኝ ቆሞ አያዋለው አለና በታላቅ ድምፅም እየጮሁ ጆሮአቸውን ደፈኑ፣ በአንድ ልብ ሆነው ወደ እርሱ ሮጡ፣ ከከተማም ወደ ውጭ አውጥተው ወገሩት። ምስክሮችም ልብሳቸውን ሳውል በሚሉት በአንዱ ጎበዝ እግር አጠገብ አኖሩ። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወጉት ነበረ። ተንበርክኮም ጌታ ሆይ አየው ጌታ ሆይ ይህን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። አስተውል። እስጢፋኖስ ምን አለ? ክርስቶስን ሲያየው ምን አለ? የመጀመሪያው እኔን ነፍሴን ተቀበላት አለ። ሁለተኛ ደግሞ እነዛ ደግሞ እስጢፋኖስን ይወጉት የነበር ለእነሱ ደግሞ ይቅርታ እናደርግላቸው፣ ኃጢአታቸውን አታስብባቸው፣ ይቅር በላቸው አለ። አየህ። ስለዚህ አሁን እሱን አጋጣሚ ሆኖ የሆነ ሰዓት ላይ አሁን እዚህ ጋር ክርስቶስ ብቻ ነው ወልድ ብቻ ነው የእስጢፋኖስን ጸሎት የሚሰማ የሚቀበለው አይደለም። ከእሱ ላይ እኮ ያየሁት ነገር አሁን ሰማይ ተከፈተ የሚለው ላይ በአባቱ ቀኝ አየዋለሁ ነው አይደል ያለ? በአባቱ ቀኝ ቆሞ ነው አውቃለሁ። በአባቱ ቀኝ ቆሞ አየዋለሁ አለ። ከዛ በኋላ ይቅርታን እንዲያደርግ ያው በሰማይ በምድርም ስልጣን ተሰጠኝ ይለለ ክርስቶስ። አይ ተሰጥ እሱ በሰማይ ስልጣን ተሰጠኝ የሚለው ከምን አንጻር እንደሆነ ይፈታል ገና። ምክንያቱም ክርስቲያኖች አሁን ሙስሊሞች ይህን ያነሱና በሰማይና በምድር ተሰጠኝ የሚለውን ይዘው አምላክ አይደለም ይላሉ። ምክንያቱም ተሰጠኝ እያለ ነው፣ ተሰጥቶት ነው እንጂ እርሱ በባህሪው አምላክ አይደለም። አየህ፣ ስልጣን የተሰጠው ነው እንደማንኛውም ብለው ይህን ጥቅስ ይጠቅሳሉ። ጌታ ግን እንደዛ እያለ አይደለም። ኦኬ። ስለዚህ ይሄ ክፍል በደንብ ክርስቲያኖች ሲያብራሩት በደንብ የሚራራ ነው። በሰማይና ምድር ስልጣን ተሰጠኝ ሲል ምን ማለት ነው? እውነት ጌታ ስልጣን ተቀባይ ሆኖ ነው? እውነት ጌታ የሚያንስ አብ ደግሞ ከሱ ይበልጥ ሆኖ ነው? እንደዛ ማለት አይደለም። ኦኬ። አንዳንድ ጥቅሶች ዝም ብለው ክርስቲያኖች
የሚረዱበት ክርስቲያኖች ያንን ክፍል ስለ ክርስቶስ ሲነገር እንዴት ነው የሚፈታው የሚለውን እሱም በጥንቃቄ ማወቅ አለብህ። ዝም ብለን በግምት አንፈታም እኛ። ኦኬ እሺ፣ ሌላም ልጨምርልህ ብዬ ነው። እሺ ወንድም አለው እስካሁን ያሳየው ላይ ምን ተረዳ? ኢየሱስ ክርስቶስ ያው ይቅር ባይነቱንም ይቅር ባይም ነው ደግሞ ይቅርም ደግሞ ያስባለን ነው። ይጠይቃል። ይቅርታም ጠያቂ ነው፣ ይቅርታም ደግሞ ባይ ነው። ኖ ይቅርታ ጠያቂ አይደለም። ክርስቶስ በመጠየቅ አይደለም ይቅርታን ያሰጠን፣ ክርስቶስ ቤዛ በመሆን ነው። አስተውል። ያው መስቀል ላይ ሆኖ ጌታ ወይ የሚያደርጉትን ነገር አያውቁምና ይቅር በላቸው ሲል ነበራል። እሱ ምን መሰለህ፣ እሱ አምላካቸው ኢየሱስ ክርስቶስ በመስቀል ላይ ሆኖ የሚያደርጉትን አያውቁምና ይቅር በላቸው ሲል ደም ሳይፈስ ይቅርታ አለ እንዴ? የለም አይደል? ክርስቶስ ሞቶ ሳይነሳ ከነፍሳት ከሲኦል ወጥተዋል እንዴ? ትንሣኤ ሳይታወጅ ነው። ሞት እኮ አልተገደለም። ክርስቶስ ሞቶ ሲነሳ ሞትን ድል አድርጓል። አየህ፣ ሞትን ድል አድርጓል። ስለዚህ በመስቀል ላይ ሆኖ ይሄንኑ ቃል እንዴት አየኸው? አሁን እስጢፋኖስ ሲደግሞ አላየህም? የሚያደርጉትን አያውቁምና ይቅር በላቸው ሲል ደግሞ። ስለዚህ እኛ ኦርቶዶክሲያን ይህንን ክፍል በምንድነው የምንረዳው መሰለ? ክርስቶስ በመስቀል ላይ ሲያደርግ የነበረው የመጀመሪያው ትንቢትን እየፈጸመ ነው። ኦኬ፣ ትንቢት እየተፈጸመ ነው። አስቀድሞ ትንቢተ ኢሳይያስ ምዕራፍ 53 ላይ እንደተነገረው በእርሱ ቁስል ተፈወሳችሁ የሚለው በመከራው ይሄ ሁሉ ነገር የተፈጸመበት ነው የመስቀሉ አንድ። ሁለተኛ ደግሞ የመዝሙረ ዳዊት መዝሙር 21 ላይ ወይም 22 ላይ አምላኬ አምላኬ ለምን ታውከኝ የሚለውን ያን የዳዊትን ጸሎት የኔና ያንተ ቤዛ የሆነው ክርስቶስ ምትክ የሆነው ክርስቶስ የአዳምና የልጆቹን ጩኸት፣ ምክንያቱም ቤዛችን ምትካችን ስለሆነ ያንን እያሰማ ነው። ኦኬ። ሶስተኛው ደግሞ በመስቀል ላይ አርያና ምሳሌ ሊሆነን ነው። ምን ማለት ነው? ለምሳሌ አስተውል። ምን አለ ጌታ? ስለሚያሳድዷችሁ ስለሚገሏችሁ ጸልዩ ይቅርም በሏችሁ አላለም? ኦኬ። ይህንን በተግባር ላይ አላየንም? በመስቀል ላይ አይተናል። አየህ፣ ትንቢት እየተፈጸመ ነው ስትለኝ ገባኝ ወዲያው። አስተውል። አሁን ምን ብሎ ተናግሯል ጌታ? ጌታችን የቃል መምህር ብቻ አይደለም፣ የተግባርም መምህራችን ነው። አሁን ይቅር በሉ የሚገሏችሁን፣ የሚያሳዷችሁን፣ ክፉ የሚያደርጉባችሁን ይቅር በሉ ብሎ አስተምሮ በመስቀል ላይ ይህንን ካላደረገው የቃል መምህር ብቻ ነው እንጂ የተግባር መምህር አይሆንም አይደለም። ክርስቶስ ግን የቃልም መምህራችን ነው፣ የተግባርም መምህራችን ነው ማለት ነው። አየው። ስለዚህ በቃሉ ምን ብሎ አስተማረ? ማንም ሰው ክፉ ቢያደርግባችሁ፣ መከራ ቢያበዛባችሁ ይቅር በሉ፣ ለምኑ ስለዛ ሰው ይቅርታን አድርጎ አለ። እሱም በመስቀል ላይ ሆኖ ደግሞ ይህንኑ አሳየን ማለት ነው። ይህን ደግሞ ማን ተማረ? እስጢፋኖስ ተማረ። አየኸው። እስጢፋኖስ ደግሞ ይችን አመጣና በልክ ጌታውን እንዳስተማረው ምን አደረገ? በድንጋይ ሲወግሩት እሱ ምን አለ? የሚያደርጉትን ያቁምና ይቅር በላቸዋለ ማለት ነው። ኦኬ እሺ። ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው የሚለው ትልቁን ነገር ዛሬ እንድትይዝ እንፈልገው። እኔ ብዙ ጊዜ ፕሮቴስታንት ወንድሞቻችን ክርስቶስ ሊቀ ካህን ነው ብቻ ነው የሚሉት አይደለ? የሚምር ሊቀ ካህን የሚለውን ሲናገሩ ሰምቼ አላውቅም። ክርስቶስ ግን የሚምር ነው። ዕብራውያን ላይ እንደነገረን ቅዱስ ጳውሎስ የሚምር ነው። ራሱ መሐሪ ነው። ራሱ ይቅር ባይ ነው። ራሱ ታራቂ ነው ማለት ነው አይደለ? የሚምር ከተባለ የሚታረቅ ማለት ነው አይደል? ምክንያቱም መማር ማለት ይቅር ማለት ስለሆነ መቀበል ማለት ስለሆነ፣ ስለዚህ ኢየሱስ ክርስቶስ የሚምር ሊቀ ካህን ነው። ታዲያ ክርስቶስ ምንድን ነው ብትለኝ፣ ኦኬ እስቲ አንድ ክፍል ላንብብልህ። እሺ ይሄ መቼ እንደሚሆን ትነግረኛለህ። አሪፍ ነው። ዛሬ ትንሽ አንዳንድ ነገሮችን ጠራጠራ አድርገናል። አሪፍ ነው። ኧረ እኔ በጣም ብዙ ነገሮች አሉ። ያው መጽሐፍ ላይ ታነባለህ። መንፈስ ቅዱስ ካልገለጠልህ መቼም ነገሮችን ለመረዳት አስቸጋሪ ነው። እንደኔ አይነቱ ይሁዳው ሰውዬ ግራ ተጋብቼ ሰውንም ግራ ለማጋባት ብዙ ሞክሬያለሁኝ። ግን እግዚአብሔር ይመስገን በዚህ ሁኔታ ግና አንተን የማገኘው በጣም ብዙ ትምህርትም ተማርኩኝ። ከዚህ በፊት በነበረኝ የቤተ ክርስቲያን መረዳት ብዙም አልነበረኝም። አሁን ላይ ብዙ እየተረዳሁ አመጥቻለሁ። ቢያንስ አሁን ደግሞ በተግባር ነገሮችን ለማስተካከል ሞክራለሁ። እንደዛ ታችሁን እንደዛ ትወዱ አንተ
አሁን እንደዛ አትበል። ይሄ እኔ ይሁዳ ነኝ እኔ እንዲህ ነኝ እንዳትል። ምክንያቱም ዋጋ የተከፈለልክ ነህ፣ በደም የተገዛ ነህ። ሁላችንም በድካም ውስጥ ነን። ሁላችንም በመውደቅ በመነሳት ውስጥ ነን። አንተ በግልጽ ኃጢአትን ኮንፌስ ታደርጋለህ። እንዲሁም የአንተ ልብ መልካም ነው። ብዙዎቻችን እንዲሁም ጻድቅ ቅዱስ ነን እያልን ነው የምንጫወተው ጨዋታችንን፣ ድራማችንን የምንሰራው። ስለዚህ አንተ እንዲሁም ተሰምቶክ በአደባባይ ኃጢአተኛ ነኝ ብለህ ራስን ትወቅሳለህ። ብዙዎቻችን አይተህ ከሆነ በአደባባይ ጻድቅ ነን ቅዱስ ነን እያልን ነው ደረታችን የምንነፋው፣ ጉዳችንን ነውራችንን ከድነን ማለት ነው። ስለዚህ አንተ እንዲሁም የአንተ ልብ እንዲሁም ሁላችንም ቢኖረን ጥሩ ነው። ሰው ትልቁ ነገር መመለስ ነው። ኦኬ፣ መመለስ፣ ወደ እግዚአብሔር መመለስ፣ ወደ ክርስቶስ መመለስ፣ ወደ መንፈሳዊ ሕይወት መመለስ። ዓለም ልትጎትት ስትሞክር አብዝተ ክርስቶስን ማየት። መውደቅ መነሳት ነው ክርስትና። ወድቀ እንዳትቀር ነው ዋናው። ምክንያቱም በድካማችን የሚራራልን አባትና አምላክ አለን። ኦኬ፣ በቃ የሚራራ አባትና አምላክ አለ። የእኔ አባት የእኔ አምላክ ያንተም አባት ያንተም አምላክ ነው። ለእኔ የራራ አምላክ ለአንተ ደግሞ አብዝቶ ይራራል። ስለዚህ ብርትት ብለህ ጥንክር ብለህ እንትን ማለት ነው፣ ወደ እግዚአብሔር መመለስ ነው። ሰው ወደ ቃሉ እንመለስና እስቲ አንድ ክፍል አንብብልህና ይሄንን እስቲ ኮመንት ላይም ይታዩኛል ወገኖቻችን፣ ዘመዶቻችን ያሉ ታች እያዩዋቸው እስቲ እዛ ኮመንት ላይ ይመልሱልን ይሆናል ብዬ አምናለሁ። እሺ መልካም። ዛሬ ስራ የለህም ማለት ነው? አዎ ዛሬ ስራ የለኝም። 3 ቀን ረፍት ነው የነበርኩ። ትናንትናም ረፍት ነበርኩኝና በዓልም ስለነበረ ፋሚሊ ቤት አልሄድኩም። እሪ ያሉ ነበር። እንዴት ስራ ገባ ወድቀን። ምን ቤተሰብ አለ እንደዛ አሉኛ? አክስቴ አጎቴ ምናምን እዚህ ነው ያሉ። የአክስቴ ልጆች ምናምን አሉ ጠቅላላ። ኦኬ። አይ በጣም ጥሩ ነው። ይሄዳሉ። የባህል ሄጄ እንኳን አደረሳችሁ። እንደውም ከአንደኛው ሄጄ ከአንደኛው ቀርቼ እያለቃቀሱ ነው ቀረ ምናምን ነገር እያሉ። መልካም። እሺ ዮሐንስ ወንጌል ምዕራፍ 16 ቁጥር 26 እንዲህ ይላል። ዮሐንስ ወንጌል ምዕራፍ 16 ቁጥር 26 ዮሐንስ ወንጌል ምዕራፍ እሺ በዚያን ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም ይላል። መቼ ነው ይሄ? በፍርድ ቀን አይደል? በፍርድ ቀንማ ልመና የለም። ኦኬ፣ ወደ ሰማይ ከሄደ በኋላ እስቲ ኮመንት ላይ ያሉት ፕሮቴስታንቶች ይመልሱልን። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምላችሁ አይደለሁም። መቼ ነው ይሄ ቀን? መቼ ነው ይሄ ቀን? እሺ ፕሮቴስታንት መልስ ካላችሁ ግቡና መልሱ። እሺ ሰላም ለእናንተ ይሁን። መዝሙረ እንዴት ነህ? እግዚአብሔር ይመስገን። ሰላም እንዴት ነህ? እንዴት ናችሁ? ተመስገን። ልጁም እንዲማር እኔ እናንተ ርዕስ ይዘን እናውራ በእውቀት። ኖ ጥያቄን የጠየቀ ጥያቄ ብቻ መልስ። እኔ ለብቻዬ ነው መማር የፈለኩት። ጥያቄ ያለው መልስ። አሁን በእውቀት አንተም እንድትማር አሁን መዝሙር አለ። አሁን ቀጥ ብሎ የሁላችንም ትምህርት እውነቱ ይውጣና በአንድ ርዕስ ይዘን እናውራ። እሺ ሌላ ሰው ካለ የምንከራከርበት ጊዜ አመቻችልሃለሁ። ምንም ችግር የለውም። ዛሬ ይማርና ከዛ በኋላ የተማረውን አንተም ከታች ሆነህ ታዳምጥና ከዛ ልክ ጥያቄዎችን ትይዝና አንተም እኔም በዚሁ በኤርሚያስ ቤት ስለ ነገረ ክርስቶስ ውይይት እናደርጋለን በደስታ። ምንም ችግር የለውም። አሁን ግን ጥያቄ ጠይቁ። አሁን እችን ብቻ ጠይቆ የሚወርድ ሰው ነው የምፈልገው። የዮሐንስ ወንጌል ምዕራፍ 16 ቁጥር 26 በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብን እንድለምን የምልላችሁ አይደለም ይላል። መቼ ነው? መቼ ነው? ጥያቄውን ግልጽ እኮ ነው። ዮሐንስ ወንጌል ምዕራፍ 16 ቁጥር 26። እሺ ቃዶሽ እስቲ ቆይ ይመልስልንና። ሰላም ነው መዝሙሬ፣ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ጌታ ይባረክ። ክብሩ ይስፋ ለአባትና ለልጁ። በዚህ ርዕስ አድርገን ለምን አንወያይም? አሁን
በክርስቶስ ምልጃ ዙሪያ መልስ ብቻ እኮ ነው ወንድሜ። መልስ ለዛሬ መልስ ነው የፈለግነው። መልስ ብቻ ስጠው። አይ በጣም ሰፊ ሀሳብ ስለሆነ ሰፊውን ሀሳብ 3 ደቂቃ ሰጣለሁ፣ አብራራው። በዚያን ቀን በስሜ ትለምናላችሁ እኔም ስለ እናንተ አብ እንድለምን አምላችሁ አይደለሁም የሚለው ምን ማለት ነው? ዮሐንስ 16:26 ያው በሌላ ክፍል ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም ከሚለው ጥቅስ ጋር ይሄ ይገናኛል። ምክንያቱም በስተመጨረሻ ኢየሱስ ክርስቶስ በፍርድ ቀን ለማንም በዚያን ቀን የሚለው መቼ ቀን ነው? ያው ፍርድ ቀን ነው። የፍርድ ቀን ልመና አለ እንዴ? አይ ስለ ያው ጌታ በመጨረሻ ሰዓት በፍርድ ቀን ጌታ ጌታ ሆይ የሚል መንግስት ሰማያትም አይገባም። የፍርድ ቀን ላይ ልመና ነው ያልኩህ። እየነገርኩ እኮ ነው። በፍርድ ቀን ያው በስሜ ብትለምን በክርስቶስ አታምን ዝም ብለህ በስሙ ከጠየቀውም ክርስቶስ በዛን ቀን ስለአንተ እንደማይመጣ የፍርድ ቀን ልመና አለ ወይ ያልኩህ። ቅዱስ ትለምናላችሁ ይላል። የፍርድ ቀን ልመና አለ ወይ? ትለምናላችሁ አይደለም የሚለው ነው። በዚያን ጊዜ በስሜ ትለምናላችሁ ይላል። እና አሁን በስሙ በክርስቶስ ብንለምን ክርስቶስ አይሰማንም እያልከኝ ነው? ኧረ እባክህ መልሱ መልስልኝ። በቃ አይ ጥያቄ በጥያቄ ከመሆን አንተ መልስልኝ። ኦኬ በቃ የሚመልሰው ካለ ይግባ። ከኔ ነው እንደ መልሱን የምትሰማው እንዴ? አንተ መልስልኝ። እሺ የሚመልስ የለም። በቃ የለም መምህር የለም። ትምህርታችን እሺ በእውቀት ከኛ ጋር መነጋገር ይሻላል ይላሉ፣ ግን ገብተውም አዳምጡም። እኔ ደግሞ የባሰ ይበወዝብኛል ጭንቅላቴ። አሁን ጥሩ እየተማርኩ ነው። የራሴን ጫጫቴው ሰልችቶኛል ለእኔ። እሺ መልካም። ስለዚህ ኢየሱስ ክርስቶስ ቤተክርስቲያናችን መካከለኛ ትለዋለች። በደንብ ስማኝ። ለምሳሌ በሰውና በእግዚአብሔር መካከል ያለ አሁን እችን መልስ እዚች ጋር ከመለስኩኝ የሚኮርጀው ይኮርጃል። ሰዎችን መልስ ለጊዜው እንይዛታለን። በምንወያይበት ጊዜ ዮሐንስ 16:26ን እንጠይቃለን። ጴንጤዎቹን ምን ችግር የለውም። አሁን ግን መካከለኛ ሲባል ምን ማለት ነው? መካከለኝነት ማለት ምልጃ ማለት ነው። መካከለኛ ማለት ምልጃ ማለት ነው። ምልጃ ማለት ከሆነማ ይሄንን እንዴት አድርጎ ሊፈቱት ነው ወገኖቻችን? መካከለኛ የሚለው ፕሮቴስታንቶች አይተህ ከሆነ ምልጃ ነው ብሎ ይፈቱታል አይደለም? ኦኬ እስቲ አንድ ጥቅስ እናንብብ። እዚህ ገላትያ 3:19 ገላትያ 3:19 ገላትያ 3:19 እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። እሺ ምልጃ ማለት ነው መካከለኝነት ከተባለ እዚህ ጋር በመካከለኛ እጅ በመላእክት ይላል። ስለዚህ መካከለኛ እዚህ ጋር ማን ነው የተባለው? መካከለኛ የተባለው ማን ነው እዚህ ጋር? እንግዲህ የተሰጧችሁ ጥቅስ ገላትያ 3:19 ላይ ነው። ገላትያ 3:19 ላይ ነው የሚላል። እንግዲህ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ስለ ሕግ መታለፍ ተጨመረ ይላል። መካከለኛ የተባለው ማን ነው? መካከለኛ የተባለው እዚህ ጋር መልአክ ከሆነ መልአኩ አማላጅ ነው እያላችሁ ነው ማለት ነው። ስለዚህ የመላእክት ምልጃ ትቀበላላችሁ ማለት ነው ወገኖቻችን። ወገኖቻችን ደግሞ ኢስላም የሚባለው መጣል ደግሞ ሌባ ዲያቆን አያቆም እሱ ራሱ ብሎናል ወንድማችን። እግዚአብሔር ይስጥልን ኢስላም። እንዲያው የማይሆን ነገር እንዳልናገርና ሐዲስና ቁርአን አጥቼ እንዳትከፋብኝ ወገኔ። አሁን የሐዲስና የቁርአን ሰዓቴ አይደለም። ሐዲስና ቁርአን አጥቼ ብዙ ነገር ልናገር ስለምችል ይቅርብህ። ግን አንተ ተሳደብ፣ ችግር የለው፣ ምንም አልልህም። እሺ በዚህ ጋር በመካከለኛ የተባለው ማን ነው? እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በመላእክት በኩል ይላል። ስለዚህ መካከለኛ የተባለው ማን ነው? ማን ነው? ማን ነው? ማን ነው? ጴንጤዎች መልሱልኝ። ሙስሊሞች እኔ ያሉ ነው ምን እንደምትሰሩ አላውቅም እዚህ። እሺ ስለ እናንተ ላንሳ ሙስሊሞች፣ እንደዛ ይሻላል። ሐዲስ ስለ ባት ስለ ሁለት ቀኝ እጅ ስለ ምናምን ላንሳ? እንደዛ ነው የፈለጋችሁት? ስለዚህ ተዉ ፕሌስ። ምንም የማይመለከታችሁት አትግቡ። አሁን ከፕሮቴስታንት ወገኖቻችን ጋር ነው አንዳንድ ነገሮች እያደረግን ያለ ነው። ስለዚህ አይ ይመለከተናል ካላችሁ ግን የእናንተንም እንግዲህ ነካ ነካ አደርጋለሁ ማለት ነው በዮኒ ቋንቋ
ላስ አላረጋችሁም። እሺ ጥሩ። ስለዚህ መካከለኛ የተባለው ማን ነው? እዚህ ጋር መካከለኛ የተባለው ማን ነው? ከታች እየጻፉ ነበረ ክርስቶስ ነው እያሉ ነበረ። አረ ክርስቶስ እንዴት ይሆናል? ምክንያቱም የሚለው ምንድን ነው? በመካከለኛ እጅ በመላእክት ነው የሚለው። በመካከለኛ እጅ በመላእክት ምን? በመካከለኛ እጅ በመላእክት በኩል ነው የሚለው። እንጃ እኔ አላውቅም። ስለዚህ መካከለኛ ምልጃ፣ መካከለኛ የሚለው ቃል ምልጃ ነው ካሉ ወገኖቻችን፣ እዚህ ጋር ማላጅ የተባለው ማን ነው ታዲያ? ማላጅ የተባለው ማን ነው? ኦኬ ኤኒዌይስ፣ ስለዚህ ይህንን የቤት ስራ ልነሱ ልስጥ። መካከለኛ የሚለው የኤርሚሻ መካከለኛ ማለት መጽሐፍ ቅዱስን በደንብ ስታነበው ማላጅ ማለት አይደለም። ኦኬ ከዚህ ላይ እንዲህ ይላል እንግዲህ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አንድ እግዚአብሔር አለና፣ አየው አንድ እግዚአብሔር አለና፣ ከዛ ምን አለ? መጀመሪያ አንድ እግዚአብሔር አለ፣ አንድ እግዚአብሔር አለ ይላል። አንድ እግዚአብሔር የተባለው ማን ነው እዚህ ጋር? አብ አብ አይደለ? እግዚአብሔር አብ። አንድ እግዚአብሔር አለ ሲባል ስንት እግዚአብሔር? እኛ እኮ ሶስት፣ አንድ ፈጣሪ አለ፣ አንድ አምላክ አለ፣ አንድ ፈጣሪ አለ፣ አንድ አምላክ አለ። እሺ አሁን በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ይላል። አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው። ከዛስ እርሱም ሰው የሆነ ክርስቶስ ኢየሱስ ይላል። መካከለኝነቱን ከምን ጋር ያያያዘው? ሰው ከመሆኑ ጋር አይደል? ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛ ማን ይባላል? ክርስቶስ። ምን ማለት ነው? ፍጹም ሰው ፍጹም አምላክ የሆነው ማለት ነው ባጭሩ። አየህ፣ እንደኛ ሰው ነው፣ እንደኛ ሰው ነው፣ ፍጹም ሰው ነው አይደለ? ፍጹም ሰው ብቻ ደግሞ አይደለም፣ እርሱ ደግሞ ምንድን ነው? ፍጹም አምላክ ነው። ስለዚህ በሰውና በእግዚአብሔር መካከል ሲል አማላጅ ማለት አይደለም። ኦኬ፣ የሚለምን ማለትም አይደለም። በሰውና በእግዚአብሔር መካከል ሲል ማለት ነው እርሱ ፍጹም ሰው ፍጹም አምላክ ነው። ምክንያቱም ከምን ጋር እንደተያዘ አስተውል። በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ ነው ነው የሚለው። አየህ፣ ሰው ያ መካከለኛው አንድ የሆነው ለምንድን ነው? አብ ሰው አልሆነም፣ መንፈስ ቅዱስ ሰው አልሆነም አይደል? ስለዚህ እርሱ መካከለኛ ነው። እንደኛ ሰው ነው፣ ፍጹም ሰው ነው። እንደ አምላክነቱ ደግሞ ምንድን ነው? አምላክ ነው። ፍጹም አምላክ፣ ፍጹም ሰው። ስለዚህ በእግዚአብሔርና በሰው መካከል ያለ መካከለኛው ማን ነው? ወልድ ኢየሱስ ክርስቶስ ነው ማለት ነው። አሁን ኢየሱስ ክርስቶስ በሰማይ ፍጹም ሰው ፍጹም አምላክ ነው አይደለ? ፍጹም ሰው ፍጹም አምላክ ነው። አሁንም በሰማይ ፍጹም ሰው ፍጹም አምላክ ነው። ኦኬ፣ ሰውነትን ከፍ ያደረገ ሰውነትን ያከበረው የምንለው እኮ ለዛ ነው። አየህ፣ አሁን በሰማይ እንኳን ኢየሱስ ክርስቶስ ፍጹም ሰው፣ ምክንያቱም ቃል ስጋ ከሆነ በኋላ መጠፋፋት፣ ኦኬ፣ መቀላቀል የለም። ኦኬ፣ በቃ ወደኋላ ወደፊትም የለም። ፍጹም ሰው ፍጹም አምላክ ሲያርግም ፍጹም ፍጹም አምላክ በከበረው ሰውነት አድርጓል ብለን እናምናለን ማለት ነው። ኦኬ፣ ፍጹም ሰው ፍጹም አምላክ የሚለውን ከየት አገኘኸው ብለው የሚጠይቁ ምስኪኖች አሉ። ለእነሱ መልስ እንስጥ፣ ልትጠይቅ ስለምችል። ቆላሴስ 2:9 ላይ እንዲላል። ቆላሴስ 2:9 ቆላሴስ 2:9 ቆላሴስ 2:9 ላይ ይላል በእርሱ ይላል በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል ይላል። አያው በእርሱ የመለኮት ሙላት በሰውነት ተገልጦ ይኖራል። እርሱ የተባለው ክርስቶስ ነው አይደለ? የመለኮት ሙላት በሰውነት ተገልጦ ይኖራል ይላል። አያው ሰውነቱ አለ፣ የመለኮት ሙላትነቱ ወይም አምላክነቱ በሰውነት ተገልጧል ማለት ነው። ስለዚህ ምን እንላለን? የመለኮት ሙላት ሲባል ፍጹም አምላክነት ነው። የመለኮት ሙላት ፍጹም አምላክነት ነው። ሰውነት ደግሞ ሰውነት ነው አይደለ? ሰውነት ነው፣ ፍጹም ሰውነት ነው። ስለዚህ የመለኮት ሙላት በምን ተገለጠ ነው ያልነው? በሰውነት አይደል ያለው? ስለዚህ ፍጹም ሰው ፍጹም አምላክ እንላለን ማለት ነው። ኦኬ፣ ፍጹም ሰው ፍጹም አምላክ። ኦኬ፣ እስቲ አንዴ ቆይ፣ አንድ ሰው ላስገባና እና ምን አገናኘው የሚለኝ ስላለ
ሙስሊምም ከሆነ ምንም ችግር የለውም። ጥቂት ደግሞ ከሙስሊም ጋር ደግሞ ላውራ ማለት ነው። ነገር ማት ሰው ነው ያለ ታች ገስት የላከ ዲያቆን ጎለዲያስ ምናምን አልኳል። እሺ ስለዚህ አስተውል፣ የመለኮት ሙላት ፍጹም አምላክነት አይደለ በሰውነት ተገልጦ። ስለዚህ አምላክ ሰው ሆነ ስንል ፍጹም አምላክ የሆነው እሱ ፍጹም ሰው ሆነ እያልን ነው ማለት ነው። በእግዚአብሔር መልክ ይኖር የነበረው በሰው ምሳሌ ተገኘ፣ ከኛ ጋር ሆነ እያልን ነው ማለት ነው። ኦኬ ግልጽ ነው። በጣም ጥሩ። ስለዚህ እኛ ምን እንላለን መሰለ፣ ክርስቶስ ቃል ስጋ ስግው ቃል ከሆነ በኋላ ምን የለም? ሁለትነት የለም። ሁለት ባህሪ አማኝ አይደለንም እኛ። በቃ ያው አንዱ ክርስቶስ አንድ አካል አንድ ባህሪ ነው። ማን ያዳነን? አንዱ ክርስቶስ። ማን ነው ቤዛ የሆነን? አንዱ ክርስቶስ። ማን ነው የሞተልን? አንዱ ክርስቶስ። ኦኬ ለዚህ ነው ምን አለ ቅዱስ ጴጥሮስ? በስጋው ሞተ አለ። አየው፣ ስጋ ሞተ አላለም፣ በስጋው ሞተ ነው ያለው። ለምሳሌ ኤርሚሻ አንድ ጠይቀል ጠይቀ የክርስቶስ ደም ከኃጢአት ሁሉ ያነጻል አይደል? ኦኬ ቃዶሽ እኮ ነው የቅድሙ ልጅ ነው። አስገባኝ ያለ ቅዱስ ነው ቃዶሽ የሚባለው የቅድሙ ልጅ ነው። ተወሱን የክርስቶስ ደም ከኃጢአት ሁሉ ያነጻናል አይደል? አይደል? ኦኬ ደም በራሱ ኃጢአትን ይቅር ይላል። ደም የክርስቶስ ደምና አሁን የኔና ያንተ ደም አለ አይደል? የሰው ልጅ ደም አለ። የኔና ያንተ ደም ቢፈስ ኃጢአትን ይቅር ይላል አይልም። የክርስቶስ ደም ግን ይቅር ባይ ነው ተባለ። ኦኬ የክርስቶስ ደም ነው ይቅር ባይ ሆነው ደም በራሱ ይቅር ይላል እንዴ? አይልም አይደለ? በባህሪው የክርስቶስ ደም ግን ከምን ጋር የተዋሃደ ስለሆነ ትለየዋለህ። አሁን እስቲ የክርስቶስ ደም ይቅር ባይ ነው። ኦኬ እዚህ ጋር ደም የምትለው አይ ይሄ እኮ የስጋ ባህሪ ነው ልትል ነው? ልካፍለው ነው? አሁን ፕሮቴስታንቶች ሁለት ባህሪ አማኝ ከሆኑ የክርስቶስ ደም በሚለው ውስጥ እስቲ የትኛው ነው ባህሪ? የትኛው ነው ሁለት ባህሪ? የክርስቶስ ደም ከኃጢአት ሁሉ ይቅር ይላል ካልክ የክርስቶስ ደም ባልኩት ንግግር ውስጥ ንባብ ውስጥ ሁለቱ ባህሪ ያሳዩኝ። ይሄ ባህሪ፣ ይሄ የስጋ ባህሪ፣ ይሄ የመለኮት ባህሪ በሉኝ። ትከፍለዋለህ እንዴ? አሁን የክርስቶስ ደም ስትል ትከፍለዋለህ? አትከፍለውም። መከፈል የለበትም። ቃል ስጋ ከሆነ በኋላ አምላክ ሰው ከሆነ በኋላ በሁለት አንከፍልም እኛ። ስለዚህ እኛ ሁለት ባህሪ አማኝ አይደለም ማለት አንድ ባህሪ አማኝ ነን። አይከፈልም። ይሄና በዚህ ትምህርት ከፕሮቴስታንቶች ጋር ሰፊ ልዩነት አለን። እነሱ ቃል ስጋ ከሆነ በኋላ አንድ አካል ሁለት ባህሪ ያምናሉ። እኛ ደግሞ አንድ አካል አንድ ባህሪ እናምናለን። አንድ አካል አንድ ባህሪ ስናምን ግን ምን እያልን ነው? ቃል ቃልነቱ ጠፍቷል፣ ስጋ ስጋነቱ ጠፍቷል እያለን ነው? አይደለም። ያለ መቀላቀል፣ ያለ መጠፋፋት፣ ያለ መለዋወጥ፣ አንዱ አንዱን ሳይደርብ፣ አንዱ አንዱን ሳይቀይር፣ አንዱ አንዱን ሳያጠፋ በተዋህዶ ቃል ስጋ ሆነ እንላለን ማለት ነው። ቃል ስጋ ሆነ እንላለን። እሺ በስቶብሃል መሰለኝ። ለዛሬ አይበቃም። የኔ በስቶብኝ አይደለም፣ ትንሽ ውሃ ነገር ጠጣ ብዬ ነው። ይህ ጠጣ፣ ችግር የለውም። ከእንቅልፌ ተነስቼ ከዛ ቤቴ እንደከፈትኩኝ ቁርስ ምናምን በላለው ብዬ ነበርና ቸኮሌቶች ምናምን ስላሉ እዚህ ጋር ችግር የለውም። እስከዛ ድረስ እስከምጨርስ ትምህርቴን ችግር የለም፣ ምንም ችግር የለውም። እሺ ለዛሬ የአስካትን ራሱ ከያስክ ራሱ በጣም ባነባቸው እነዚህም በደንብ አሁን ጥሩ ነው ለእኔ። ምክንያቱም በአንዴ ብዙ ነገር በአንዴ መቼም እንትን አትልም፣ ይከብደኛል ገና ተማሪ ስለሆንኩ። ስለዚህ እንደሱ እናድርግ። ማን ነው አይ ቲንክ ሙስሊሞች በጣም ብዙ ኮመንት ላይ እያየሁ ነው። አንድ ቁጥር ጻፉ አንዴ ሙስሊሞች፣ እና ከእናንተ ጋር ጥቂት ላውራሽ። እናንተም ጠይቁኛላችሁ፣ እኔም እጠይቃችኋለሁ እና ግቡ። እኔም ቁርአንና ሐዲስ ጥያቄ አለኝ። ቁርአንና ሐዲስ ጥያቄ አለኝ። ሙስሊሞች ኮመንት ላይ ለምን መከራ እንዳያችሁ አልገባኝም። ለምን እንደተጨነቃችሁ
እሺ ግቡና አንድ ጥቅስ ፈቅድላችኋለሁ። አንድ ጥቅስ ጠይቁኝ። እኔ ደግሞ አንድ ጥቅስ ከቁርአን ላይ ጠይቃለሁ። አሉ አንድ ቁጥር ጻፉልኝ ሙስሊሞች፣ ልሳባችሁ። አንድ ቁጥር ደም ያልፋሉ ምናምን የሚለው አሉ። አይ ሙስሊሞች ናቸው። ይህም ያልፋል። ገና 12 ፎሎወር አይ 12 ፎሎወሮችን ተዋቸው። 12 ፎሎወር ገና አዲስ ፎሎወር ናት እቺ እንትን ናት። እንደ ሁለተኛ መስኮት ናት ለአንዳንድ ሰዎች። ተፈጸመ የሚባለው ጥያቄ አለ። ሁሌ የተከታተለ አንተን ነው የምጠይቀህ። እሺ ቤሊ ነው አልቶት ክርክር ስለሚወድ ነው የሚያናደኝ ነው። ቤሊ እሺ ጠፋችሁ። ኮመንት አቆማችሁ ሙስሊሞች። እሺ አይ በቃ ጥሩ። ዲያቆን ጎዶልያስ ነው የሚለው ታድሶ ነው እያሉኝ ነበር ከታች። ኦኬ ዲያቆን ጎዶልያስ ሰላም ብያለሁ። ሰላም ብያለሁ። መዝሙር ሰላም ላንተ ይሁን። እግዚአብሔር ይመስገን። ዲያቆን ኖት? አዎ። የት ደብር የት ቤተክርስቲያን? ትግራይ። ኧረ እኔ ቤተክርስቲያን ስም ነው ያልኩት፣ እኔ ሀገሩን አይደለም። አይ ትግራይ ነው። አሁን እዛ ቤተክርስቲያን ላይ አላገለግልም እኮ። የት ደብር ነበር የምታገለግለው? ይቅርታ ቅዱስ ሚካኤል የሚባል ቤተክርስቲያን አለ በአጽቢያ አካባቢ የሚባል ቦታ። ሙሉ ሰው ምንድን ነው? ይቅርታ መምህር አወራራቸው ነው እንደዚህ ወይስ? ችግር የለውም። ቆይ ችግር የለውም። ሙሉ የደብሩን ስም ንገረኝ። ገጠር ነው ደብሩ። ስም የለውም። የቅዱስ ሚካኤል ቤተክርስቲያን ነው የሚባለው። የነበረው ነው አለው። ችግር የለውም። እኔ ስለማቅ ነው አለ። ያ ደብራት ዝም ብሎ ቅዱስ ሚካኤል ብቻ ተብሎ አይጠሩም። ምን ሙሉን ንገረኝ። አይ አጽቢ የሚባለው አጽቢ አካባቢ ገጠር ነው። ቅዱስ ሚካኤል ነው የሚባለው። እንትን አልወጣለትም። እሺ ጥሩ። በምንድን ነበር ስታገለግል የነበረው? በድቁና? ድቁና ስንት አገልግሎት አይነቶች አሉት? ማለት ነው። ምንም የቃላቱን ነው ራሱን ነው ደግሜ የምጠይቀህ። ዲያቆን ከሆንክ ዲቁና ስንት አይነት አገልግሎቶች አሉት? ዲቁና አይነት አለው እንዴ? ዲቁና ስንት አይነት አገልግሎቶች አሉት? ያል ጥያቄ አወራሩ አልተመቸኝም። አንዴ ችግር የለውም። ቆይ አታውራ። ለምንድን ነው መሰለህ እንደዚህ አይነት ሰዎች እንዲያውቋቸው ያስፈልጋል። ዲያቆንን እያሉ እኮ ንግግሩ ገባኝ። ግን አሁን አንተን የገባክ ብዙዎቹ ደግሞ የማያውቁ የማይረዱ አሉ። ስለዚህ በደንብ መስማት ነበረባቸው፣ ማስወጣት አልነበረብን። እንደዚህ አይነት ሰዎችን ተንጠራርቶ እያወራ ታዲያ እንዴት ነው ቁጭ ብዬ? ችግር የለውም። ቆይ አንዴ ይግባ። እሺ አንዴ ቆይ። አንተ ከፈለክ ጆሮ እንድፈን። እሺ ጎዶልያስ ስንት አይነት የዲቁና አገልግሎት ክፍሎች አሉ? ያው የንፍቀ ዲያቆን የሚባል አለ። ኖርማል ዲያቆንም አለ። ኖርማል የሚባል ግዕዝ የለም መቼም። ኖርማል የሚባል አገልግሎትም የለም። ምንድን ነው የሚባሉት? ንገረኝ፣ ስማቸው ንገረኝ። ያው በመጽሐፉ ዙሪያ ማለት ስርዓቱ እንደሚያስቀምጠው ከሆነ የምትለኝ መዝሙረ ንፍቀ ዲያቆን የሚባል አለ። ሰራይ ወይም ዲያቆን የሚባልም አለ። ሌላስ? ከነዚህ ሁለቱ ውጭ ዲቁና ሌላ አላውቅም እኔ። አንተ በምን ነበር የምታገለግለው? ሰራይ ዲያቆን ሆነ የምታገለግለው? በጣም ጥሩ። ሰራይ ዲያቆን ሆነ የምታገለግል ከሆነ ቅዳሴ ስንት ክፍል አለው? ሁለት። ኧረ ተው። ምንና ምን? ቅድመ ወንጌል እና ድህረ ወንጌል ያለውን።
ቅዳሴ ሁለት ክፍሉ እንደሱ ነው። እሺ እስቲ አንድ ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ከቅዳሴ ትምህርት ክፍል የሚባለው የትኛው ክፍል ነው? ከቅዳሴ ትምህርት ክፍል ምናምን ብለው እኛን አላስተማሩንማ። አታውቀውም? በጣም ጥሩ። ስለዚህ እሺ አንድ ዲያቆን ክቡር ደሙን የሚያቀብልበት ለምዕመኑ ምን ይባላል? እርፈ መስቀሉን ነው ወይስ ጽዋውን? እኔ እንጃ። ክቡር ደሙን የሚያቀበልበት ነው ያልኩህ እኮ። እርፈ መስቀልና ጽዋ ነው። ክቡር ደሙን የሚያቀበልበት ምን ይባላል ነው ያልኩህ። እርፈ መስቀል። እሺ በቅዳሴ ክፍል ውስጥ የዝግጅት ክፍል የሚባለው ክፍል የትኛው ነው? ትምህርት ክፍልን አላወቀውም። የዝግጅት ክፍል የሚባለው የትኛው ነው? ቤተልሔም። የቅዳሴ ክፍል እኮ ነው እያልኩ ያለሁት ወንድሜ። ቅዳሴ ተጀመረ። አሁን እነዚህ የትምህርት ክፍል ዝግጅት ክፍል ምናምን የሚባሉት በቃ አታውቃቸውም። ችግር የለውም። አታውቃቸውም። ምንም ችግር የለውም። ይሄኛው ገጠር ምናምን መሆን አይጠበቅብም። ቅዳሴ መጽሐፍ ማመር ነው የሚጠበቅብህ ወንድሜ። ቅዳሴ መጽሐፍ ላይ በደንብ ተቀምጧል ክፍሎቹ። እሺ ሰው አላውቀውም ማለቱ ይሻላል እንጂ ገጠር ስለሆንኩኝ ከተማ ስለሆንኩ እያልክ ምክንያቶቹ መደርደሩ እሱ ትክክል አይደለም። አሁን አላገለግልም ብለሃል አይደለ? እሺ ተባረክ ነው ትቼው ነው እንጂ ራሴ ትቼው ነው። ምኑን አውቀኸው ትተዋለህ? አላውቅም እኮ ያልከኝ ነገር በዛ እኮ ትተኸው ነው። ጥሩ። ስለዚህ አሁን ራስን ዲያቆን ብለህ የምትጠራው ለምንድን ነው? ከተውከው መጽሐፉ ቅዱስ በሚያስቀምጠው የዲቁና ዙሪያ አንጻር ይገባኛል ብዬ ስለማምን በራስህ። ስለዚህ ራስን የሾምኮ ማለት ነው። ራሴን ሳይሆን የተሾምኩት እዛው ነው። ነገር ግን መጽሐፍ ቅዱስ የሚያዘው ደግሞ እዛ ከነበርኩበት በላይ አሁን ያለሁበትን ትክክለኛ ይመጥንኛል። ስለዚህ ራስህን አትዋሽ። ራስህ አሁን በቤተክርስቲያኗ ውስጥ እስከሌለ ድረስ አቶ ነው ስም የምትባለው። እኔ አሁን ለምሳሌ በቤተክርስቲያኗ ስላለው ዲያቆን እባላለሁ። አጠገብህ ዲያቆን ስዩም አለ በቤተክርስቲያን ያለ። ከቤተክርስቲያን ውጭ ከወጣ በኋላ አይ ዲያቆን ነኝ ቄስ ነኝ ብትል ትችላለህ፣ መብትክ ነው። ግን ሌብነት ነው፣ ውሸታምነትም ነው፣ አጭበርባሪነትም ነው። ይሄኛው ደግሞ ትክክለኛ አካሄድም አይደለም። ህሊናህም እንዴት እንደሚፈቅድላችሁ አላውቅም። በጣም ተሐድሶች በዚህ ታወቃችሁ ናቸው። ኤኒዌይስ ስለዚህ ተሐድሶ ነው ማለት ነው አይደል? አንተ ቆይ አንድ ልጠይቅህ ያሬዶ። ጠይቀኝ። ዲቁና የኦርቶዶክስ ነው ብሎ ያዘዘው የትኛው መጽሐፍ ነው? ዲቁና ምንድን ነው? አይ ዲቁና የኦርቶዶክስ ብቻ ነው ብሎ ያስቀመጠው መጽሐፍ የትኛው መጽሐፍ ነው? የክርስቲያኖች ነው፣ ግን ለአንተ የተሰጠ አይደለም። አንተ ኦልሬዲ ከቤተክርስቲያን ወጥተሃል። አንድ ሰው ዲቁናውን ከተቀበለበት አገልግሎት ሲወጣ ሲለይ ዲያቆን የሚለው ማዕረግ አይኖረውም። ጥሩ። የክርስቲያን ትርጉም ምንድን ነው? ክርስቲያን ለመባል ምንድን ነው መሆን ያለበት? ዲቁና ነው የምናወራው እናንተ አሁን እኮ የዲያቆን ነው ክርስትና። ዲቁና የክርስቲያን ነው ስላልከኝ ዲቁና የተቀበልክበት ቤተክርስቲያን ሙሉ ወንጌል አይደለም፣ ቀጠና ሁለት አይደለም፣ ወይ ደግሞ የናሰግድ ቸርች አይደለም። ድቁና ተቀበልኩ ካልክ ድቁና የተቀበልከው በቤተክርስቲያን ነው። በጳጳስ ተሾመክ ነው። ጳጳስ እጁን ጭኖ ሾሞክ ነው። ኦኬ። ስለዚህ ያ ጳጳስ እጁን ጭኖ የሾመ በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ስላለክ ነው። ከዛ ውጪ ሆነክ ምንድነው ጳጳስ የሌለበት ሹመት አይሰጥም። ስለዚህ እኛ ይህን ስለምናምን በቤተክርስቲያን ውስጥ ያለ ሰው ዲያቆን ወይም ቄስ ወይም አባ ወይም ፓትሪያርክ ወይም ጳጳስን በላይ በቤተክርስቲያን እስካለ ድረስ ነው ቫሊድ የሚሆነው። ከቤተክርስቲያን ከወጣ ስሙ አቶ ነው የሚባለው ማለት ነው። ስለዚህ አንተ አሁን አቶ ነህ እንጂ ዲያቆን አለ። የጠየቅኩህን እንኳን መለስክልኝም ያሬዱ። የጠየቅኩህን እየመለስኩልህ ነው። በቤተክርስቲያን ውስጥ ከሌለ ድረስ አንተ አቶ ነህ እያልኩ ነው ያለሁት እኮ። እኔ ደግሞ እያልኩ ያለሁት መጽሐፍ ቅዱስ እንደዛ ይላል ወይ? ዲቁና የኦርቶዶክስ ነው ብሎ አስቀምጦታል ወይ? ጥሩ። ዲቁናውን ከየት አገኘህ? ዲያቆን ነበርኩ። ዲቁና ማን የሰጠህ? ከየት ቤተክርስቲያን ያገኘው? ከየትኛው ቤተ እምነት? ኦርቶዶክስ እያለሁ። ኦኬ። ከኦርቶዶክስ እያለ ከኦርቶዶክስ ከመሆኑ በፊት ዲቁና ነበረ?
ኦርቶዶክስ የሆንኩት እኮ ገና ከልጅነቴ ነው። ኦርቶዶክስ ከመሆን በፊት ወይም ኦርቶዶክስ ከሆንክ በኋላ ነው አይደለ? ዲቁና የተሰጠ በኦርቶዶክስ ውስጥ ሆነ። አዎ እሺ፣ ይሄን ዲቁና ሲሰጥ ጳጳስ ነው አይደለ የሰጠ? አዎ። ቄስ ለምን አልሰጠህም? ያው በኦርቶዶክስ አነጋገር ቄስ ስለማይሰጥ ነው። እሺ፣ በጣም ጥሩ። የስጋ አባት ለምን አልሰጠህም? የስጋ አባት እጁን ጭኖ ለምን ዲያቆን አላረገህም? ለምን አይችልም? መብቱ ነው አይደል? የኦርቶዶክስ ስርዓት አይፈቅድም። ኖ ኖ ኖ ኖ እያልኩኝ ያለሁት አባት የስጋ አባትን ያልኩት ያለሁት የስጋ አባት ይሄን ለምን አያደርግልህም እኮ? የኦርቶዶክስ ስርዓት ስለማይፈቅድ ነው። በጣም ጥሩ። አሁን አንተ ከኦርቶዶክስ ወጥተሃል። አንተ ዲያቆን ማድረግ ትችላለህ? ሰዎችን እጅህን ጭነህ? አዎ ትችላለህ። አዎ። ኧረ እባክህ ስንት ሰው ዲያቆን አደረግህ በእጅህን ጭነህ? አንተ ጎበዝ ነህ በጣም። አንተ ደግሞ አዲሱ ተሐድሶ ነህ ማለት ነው። ሌላ ገና አዲስ ሪፎርም የሆነ ታድሶ ማለት ነው ድጋሚ አንተ። ምክንያቱም እናሰግድ እንኳን ወይ እንደ ልቡ ተሐድሶ። እሺ፣ ስለዚህ ወንድም ይኸውልህ አሁን ቁም ነገሩ ምንድን ነው? ከፈለግ አባ ገሌም ቆሞስ ገሌም ብለህ ስም መቀጠል ትችላለህ፣ መብትክ ነው። ለእኛ ግን አንተ አቶ ነህ። ምክንያቱም በቤተ ክርስቲያን ውስጥ ከሌለ ድረስ ራስህን ሌሎችን መሸወር ትችላለህ። እንደዛ እያልክ ኦርቶዶክሳዊ ቤተክርስቲያን ውስጥ ከአገልግሎት እስከወጣ እስከተለየ ድረስ አንተ አቶ ነህ። በቤተክርስቲያኗ ውስጥ ያለ አገልግሎት ተቋርጧል፣ ቆሟል። ለምሳሌ እኔ እንዳልኩ ነው፣ ዲያቆን ያሬድ እባላለሁ። ከቤተክርስቲያን ከወጣው አልፈልግም ብዬ ከወጣው ትምህርቷን ክጄ ከወጣው ወደ ሌላ ቤተ እምነት ከሆንኩኝ ስሜ አቶ ነው። ሰዎችን ግን ለመሸወድ ዲያቆን ገሌ፣ አባ ገሌ፣ ቆሞስ ገሌ እያልኩኝ ሙድ መያዝ ይችላሉ ሰዎች ላይ። በዛ እኛ የአሁኑ ትውልድ አይሸወድም። ትምህርት ላይ እናውራን እናንተው። እሺ፣ ትምህርት ላይ ካወራን ዘንዳ ጥምቀት ያድናል? ተመለስ ወንድሜ። ቅድም የጠየቅኩ እኮ ጥያቄ ያሬደው የዲቁና ስርዓት ለኦርቶዶክሳውያን ብቻ ለይቶ የሰጠው የትኛው የመጽሐፍ ቅዱስ ክፍል ነው? ኦኬ፣ ስለሱ አይደለም እኔ እናንተ የምናወራው። ዲያቆን ቤተክርስቲያን ውስጥ አይደለሁም ስላልክ አንተ ዲያቆን አይደለህም፣ አትዋሽ ነው ያልኩት። ይህንን የምናወራው አንዴ ስማኝ ወንድሜ፣ አንዴ ስማኝ። ኧረ አንዴ ስማኝ አንተ። ሲጀመር እኔ ዲቁና ሳደምጥህ ነበረ። አንዴ ስማኝ ነገር ዲቁና በእጅ እየጨንኩኝ እሰጣለሁ ያልክ ሰው ስለሆን አንተ ሌላ ዓለም ውስጥ ነው ያለው፣ ሌላ ልዩ የሆነ የራስ ቤተ እምነት የፈጠርከው። ስለዚህ አንተ በሱ ቀጥል። በቃ አሁን ትምህርት ላይ ብቻ እናውራ። ትምህርት ላይ እናውራ ወገኔ። ስለ ጥምቀት ያላችሁን የተሐድሶ ትምህርት ንገረኝ። የአንተን ቤተ እምነት ትምህርት ጥምቀት ምንድን ነው? መጀመሪያ የጠየቅኩህን መልስልኛ። ማነው ለኦርቶዶክስ ለይቶ ዲቁና የኦርቶዶክስ ነው ያለው? እሺ በቃ ይበቃናል። እኔ እንዲታወቅ ስለፈለኩኝ ነው። እንዲታወቅ ስለፈለኩኝ ነው። ለምን መሰለህ ኤርሚ፣ እዚህ ቲክቶክ ላይ እንደዚህ ድራማ የሚሰሩ ሰዎች አሉ። አባ ገሌንን፣ ቀሲ ገሌንን፣ ቆሞስ ገሌንን እያሉ ዲያቆን ነበርኩ ዲያቆን ገሌንን እያሉ ግን ለጴንጤ የሚጫወቱ ለተሐድሶ የሚጫወቱ ለሙስሊም የሚጫወቱ